ሰላም ሰላም ውድና የተከበራችሁ የመሲ ኢትዮ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ ውዶችዬ? እኔ እግዚአብሔር ይመስገን። እንዴት አላችሁልኝ? እንዴት ቆያችሁልኝ? ከበጀምቱ ታፊ ጃለተምቱ ተማቲ መሲ ኢትዮ ወንድም ትኬሰን በከጅርተን ሁንደት ነገነ ዋቀዩ ስኒፋተኡ ሀከም ጅርቱ ኡመተኮ ኡመተ እሺ ውዶችዬ እንዴት አላችሁ? እንዴት ቆያችሁልኝ? እኔ እግዚአብሔር ይመስገን። በመላው ዓለም ለሚኖር ለሰው ዘር ሁሉ ሰላም እግዚአብሔር ይብዛለት። እንዴት ናችሁ ውዶችዬ? እንዴት አላችሁ? እግዚአብሔር ይመስገን እኔ ያለሁላችሁ። ዛሬ ደግሞ ስለ ፍቅርዬ ልንፈተፍት። ስለ እሷ እንኳን ብዙ መፈትፈት አልችልም፣ ምክንያቱም ያስፈተፍት የለም። እኔ ደግሞ የሴት እንትን ስለሆንኩኝ ያው የሴት ጎን ስለሆንኩኝ ምንም ልላት ስለማልችል የኔ ጀግና፣ የኔ ስስት፣ የኔ ቅመም፣ በእውነት እኔ ፍቅርዬን ሳላደንቃት አላልፍም። በጣም ጎበዝ፣ በዚህ እድሜዋ በጣም ጠንካራ ልጅ ናት። ብዙ ነገሮችን ተሸክማ ያለፈች፣ እግዚአብሔር ይመስገን። ብቻ እግዚአብሔር ጤና ሰጥቷት ልጇን ያሳድግላት። አንዳንዴ ባል ብለን የምንቀርበው ሰው አለ አይደል? የሆነ በቃ እስከ መጨረሻ የሆነ ነገር ላይ ያዛልቀን። እነሱ ውስጥን እግዚአብሔር ነው የሚያውቀው። ግን አብረው ብዙ ለፍተዋል፣ ብዙ ጥረው ዩቱቧም ራሱ ሁሉ ነገሯን ከዜሮ ነው አሁን የተነሳችውና በእውነት አንዳንዴ ትላንት ከታለፈበት ብዙ ከተደከመለት ነገር አንጻር ሲታሰብ ዛሬ ላይ ያ ነገር ሳይኖር ሲቀር የሰው ልጅ ናት። እንደ ሰው ይከፋታል፣ እንደ ሰው ታስባለች፣ እንደ ሰው ትበሳጫለች። ግን እንደ ሰው ነው። እንደ እግዚአብሔር ግን ከብዙ ነገር አውጥቷታል። ያኔ ምን አለ መሰላችሁ ወገኖቼ፣ እኛ እንደምናስባቸው አይደለም ነገሮች። አንዳንዴ በእኛ ሀሳብ ሄደን በእኛ ሀሳብ አንድ ነገር የሚስተካከል ነገር የለም። የኛ ሀሳብ ሁልጊዜ ውድቀት እንጂ ጥሩ ነገር የለውም። ግን የእግዚአብሔር ሀሳብ ይበልጣል። ትንሿም ነገር ሆና የኛ በትልቁ አስበን የኛ ሀሳብ የኛ እንትን ከንቱ ነው። የእግዚአብሔር ግን ትንሿ በረከት አላት። ሲከፋት ወደ እግዚአብሔር ቤት ነው የምትሄደው። እግዚአብሔር ደግሞ ብዙ ነገሮቿን እየሰማላት ነው ዛሬ። እግዚአብሔር ይመስገን። ደስ የሚል እንትን ላይ ነው ያለችውና ያው አሁን በዚህ ሰሞን ጠፍታ ነበረ። አሁን ደግሞ መታለች። የመጣችው ያው ብዙም ደስተኛ አይደለችም። የተከፋችበት ነገር አለ። ሰው ናት፣ እንደ ሰው ይከፋታል፣ ብዙ ነገር ይሰማታል። በዚህ እድሜዋ ደግሞ ምክንያቱም ሴት ልጅ እንደ ወንድ አይደለችም። አንዴ እድሏ የሆነ ነገር ሲሆን ያው እንደ ወንድ እንደፈለገች መሆን አትችልም። ያም ተጽዕኖ ያሳድርባታል። ብቻ ግን እግዚአብሔር ይመስገን ፍቅር የእውነት ጀግና ናት። በዛ ላይ ደግሞ በጣም ጎበዞች የሚያበረታቷት አይዞሽ የሚሉ ብዙ በስደት ዓለም ሆነው ደግሞ ያሉ እህቶች አላት። እግዚአብሔር ደግሞ ሁሉንም በያለበት ቦታ ሁሉ እግዚአብሔር ይጠብቀው። ከዚህ የበለጠ ነገር መድኃኔዓለም ሰላም እንዲሰጥሽ ነው ፍቅርዬ፣ የኔ ጀግና፣ የኔ ጠንካራ። በእውነት እኔ አላቅም፣ ቃል የለኝም። ልጅሽን ደግሞ እግዚአብሔር ያሳድግልሽ። ስላለፈው ምንም ማሰብ መጨነቅ የለብሽም። ምክንያቱም ትላንትና በህይወታችን የሚያልፉ ጥሩም መጥፎም ነገር በላያችን ላይ ጥለው ነው የሚሄዱት እና መልካሙን ነገር ከውስጥ ወስደን ጥሩ ያልሆነውን ነገር ደግሞ ትተን በቃ እንዳልሆነ አስበን ወደፊት ነው መጓዝ ያለብን። አንቺ ጠንካራ ልጅ ነሽ፣ ትችያለሽ፣ ጎበዝ ነሽ እና ፍቅርዬ ወደፊት ለማን አባቱ ብለሽ ነው የምትከፊው? የኔ ጀግና። ውድ ቤተሰቦቻችን፣ የመሲ ኢትዮ ቤተሰቦች ሀሳብ አስተያየት ካላችሁ በኮመንት አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ እንግዲያው አበረታቱኝ እላችኋለሁ ውዶችዬ። መልካምን ሁሉ ለእናንተ ተመኘሁኝ። ፍቅርዬ እግዚአብሔር አምላክ ቸር ነገር ይግጠምሽ፣ ጥሩ ነገር እንዲገጥምሽ ምኞቴ ነው፣ ፍላጎቴ ነው። እግዚአብሔር አምላክ ደግሞ እንደዚሁም ለሚከፋቸው፣ ለሚብሳቸው፣ ሰው ለማያውቅላቸው፣ ምክንያቱም ለሰው የማይናገሩት ለራሳቸው ብቻ የያዙትን ሚስጥር መድኃኔዓለም ይፍታላቸው። የኔ ጀግና ፍቅርዬ፣ የኔ ውድ
እኔ እንዴት ልበል? በጣም ነው መወዳት ማርያምን፣ በጣም ማለት ነው። በጣም መወዳት ዩቱበር ናትና የኔ ጠንካራ የኔ ጀግና በርቺ ነው የምልሽ።